በአዲስ አበባ ከተማ የሚገኙ አምራች ኢንዱስትሪዎች የፍሳሽ ቆሻሻቸውን ወደ ወንዝ የሚለቁበትን አሰራር መቀነሳቸው ተገልጿል። በተመሳሳይ በህብረተሰቡ ዘንድም ቆሻሻን በተገቢ ቦታ በማስወገድ ሂደት ይስተዋሉ የነበሩ ክፍተቶች እየቀነሱ መምጣታቸውንና በተለይም ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን ባለመጠቀም ለህግ ተገዢ የሆነ እንደሚገኝም ተጠቁሟል። የተባለው የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣንና የአካባቢ ጥበቃ ባለስልጣን በጋራ ባዘጋጁት የህዝብ መድረክ ላይ ሲሆን መድረኩን የተከታተለው ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አሰናድቷል። ቀጥሎ ይቀርባል። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን በደረቅ ቆሻሻ አያያዝና አወጋገድ አዋጅ ላይ የነዋሪዎች የግንዛቤ ማስጨበጫ የውይይት መድረክ አካሂዷል። አዋጁ በስራ ላይ መዋሉን ተከትሎ የመዲናዋ ነዋሪዎች ቆሻሻን በተገቢው ቦታ በማስወገድ ላይ መሆናቸውን ባለስልጣን መስሪያ ቤቱ በውይይት መድረኩ ላይ ገልጿል። ከተማችን በጣም ውብ ሆናለች። ህዝቦቿም ሱልጣን ሆነዋል። እንግዳም ተቀባይ ሆነዋል። የቱሪስት መዳረሻም ሆነናል። በተለይ አዲስ አበባ ከተማ ወንዞቻችን ወደ ቀልቦቻቸው እንዲመለሱ ከማድረግ አንጻር በተለይ በደንብ ቁጥር 180 በርካታ ስራዎችን ሰርተናል። በርካታ ችግር ያመጣሉ የተባሉ ተቋማት ተለይተዋል። ከ5000 በላይ ተቋማት ግለሰብ፣ በአሁኑ ሰዓት ደግሞ በርካታ ተቋማት ሴፍቲ ታንከር የቆፈሩ አሉ። እርጥብ ቆሻሻቸውን ወደ ራሳቸው የመለሱ አወጋገድ የመለሱ አሉ። አልፎ አሁንም ቢሆን በተለያዩ አካባቢዎች ጥቃቅን ነገሮች ወደ ወንዞቻችን ፍሳሽ አሉ። ዋና ስራ አስኪያጁ አክለውም በከተማዋ ለውጥ እየታየ የሚገኘው ከቅጣትና ከደንብ ማስከበር ባለፈ ህብረተሰቡ ስለ አካባቢ ጥበቃና ስለ ቆሻሻ ጉዳት ግንዛቤ አግኝቶ ቆሻሻን የሚጸየፍ ማህበረሰብ በመፈጠሩ ነው ብለዋል። በቀጣይም የከተማዋን ዘላቂ አካባቢ እንዲሁም ማህበራዊና ኢኮኖሚያዊ እድገት የሚደግፍ ንጹህና ጤንነቱ የተጠበቀ አካባቢን ለዜጎች በመፍጠር ረገድ በትኩረት እንደሚሰራ ዋና ስራ አስኪያጁ ተናግረዋል። የባለስልጣኑ ምክትል ስራ አስኪያጅ ንጋቱ ዳኛቸው በበኩላቸው ህብረተሰቡ በተለይም አንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን ባለመጠቀም ለህግ ተገዢ መሆኑን በተግባር እያስመሰከረ ነው ብለዋል። የፌዴራል አካባቢ ጥበቃ ባለስልጣን ያወጣው ከደረቅ ቆሻሻ አወጋገድ በተለይ የፌስታል ጋር ተያይዞ እነዚህ የወጣ አዋጅ አለ። ይህንን ደግሞ ተግባር ውስጥ ከማስገባት ረገድ ያው ህብረተሰቡ ይህን አዋጅ ከሰማ ጀምሮ አማራጮችን በመጠቀም ፈጣን ምላሽ ሰጥቷል። በተለይ አዲስ አበባ ህዝብ በጣም ፈጣን ምላሽ ሰጥቷል። በዚሁ ልናመሰግን እንወዳለን። በዋነኛነት ይህ አዋጅ ሲወጣ ምን ያህል ስነ ምህዳሩን እንደሚጎዳ፣ ትውልድን፣ እንስሳትን እንደሚጎዳ፣ በአጠቃላይ ደግሞ የከተማ ውበትንና ከተማችን ገጽታ ከማበላሸት ሌት እንደሆነን በርካታ አፍሪካ ሀገራትን በርካታ ዓላማት ከዚህ ራሳቸውን ካወጡ ቆይተዋል። እኛ ዘግይተናል፣ አሁን ወደ ተግባር ገብተናል። ግን እንደ መዘግየታችን አይደለም የህብረተሰቡ ምላሽ ፈጣን ምላሽ ሰጥቶ አማራጭ የከረጢቶችን የመጠቀም ሂደት ውስጥ ገብቷል። በዚህ ሂደት ውስጥ በሽግግር ሂደት ውስጥ የሚገጥሙ ችግሮች ሊኖሩ ይችላሉ። ግንዛቤ በመስጠት ረገድ ላይ ያሉ እጥረቶች ሊኖሩ ይችላሉ። መረጃ ያልደረሳቸው ሊኖሩ ይችላሉ። ይሄን መረጃ በመስጠት በማስተማር እኛም ኃላፊነት መወጣት አለብን በሚል ነው የዛሬው መድረክ እኛ ያዘጋጀን። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን በበኩሉ በሀገሪቱ ከሚገኙ አምራች ኢንዱስትሪዎች ውስጥ 65 በመቶ የሚሆኑት በአዲስ አበባ ይገኛሉ ያለ ሲሆን በመዲናዋ የሚገኙት እነዚሁ ኢንዱስትሪዎች 90 በመቶ የሚሆነውን የፍሳሽ ቆሻሻቸውን ወደ ወንዝ ይለቁ እንደነበረ አመላክቷል። ባለስልጣን መስሪያ ቤቱ አክሎም ባለፈው በጀት ዓመት ብቻ የፍሳሽ ቆሻሻቸውን ከወንዝ ያገናኙ የተለያዩ አምራች ኢንዱስትሪዎችና ሌሎች ተቋማት ላይ የተለያዩ የህግ ማስከበር ስራዎች መሰራታቸውን ገልጿል። የተለያዩ አምራች ኢንዱስትሪዎችም ከ200 ሚሊዮን ብር በላይ የገንዘብ ቅጣት መቀጣታቸውን ጠቁሟል። የገንዘብ ቅጣቱን ጨምሮ ሌሎች የተለያዩ የህግ ማስከበር ስራዎች በመሰራታቸው የፍሳሽ ቆሻሻቸውን ከወንዝ ጋር የሚያገናኙ ድርጅቶች መጠን እየቀነሰ መምጣቱን የባለስልጣኑ የአካባቢ ብክለት ባለሙያው ሙላቱ ወሰኑ ተናግረዋል። ከዚህ በፊት በነበረው አሰራር ያው አምራች ተቋማት በሀገሪቱ ህግም ለማምረት በሚጠቀሙት የተለያየ ሮ ማቴሪያል ወይም ደግሞ የሚጠቀሙት ውስጥ ውሃ አንዱ ነው። ውሃ በከፍተኛ ደረጃ የሚጠቀሙበት ሁኔታ ነው አለ። ስለዚህ ይህንን ውሃ አጣርተው ከተጠቀሙ በኋላ አጣርተው አካባቢ በሚመጥን መልኩ ወይም በሚመጥን ደረጃ ለአካባቢ በሚመጥንና ተስማሚ በሆነ መልኩ ወደ ወንዝ ነው መልቀቅ ያለባቸው የሚል ህግ ነው ቀደም ሲል የቆየው ህግ ማለት ነው። ነገር ግን የሚለቀቀው ፍሳሽ ብዙ ጊዜ እንደ አዲስ አበባ ሲታይ
የጥራት ደረጃውን ባለማሟላቱና በማጓደሉ ምክንያት እስከ 90% የሚደርሰው በዝቅተኛ ደረጃ ነበር ትሪት የሚያደርጉትና የሚያጣሩት ማለት ነው። አሁን ግን ህጉ ከወጣ በኋላ የራሱ የሆነ ፕሮግረስ ለውጥ ይዞ የመጣ ሁኔታ ነው ያለው። አሁን ማለት የፍሳሽ ማጣሪያቸውን እንዲያስተካክሉ፣ ግንባታዎችን እንዲገነቡ፣ ፍሳሽ ቱቧቸውን እንዲያቋርጡ ሰፊ ስራዎች ስለተሰሩ በባለፈው ዓመት በደንብ ማስከበርና በአካባቢ ጥበቃ ባለስልጣን አሁን በእጅጉ ፕሮግረስ አሳይቶ ነው ያለው። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣንና የአካባቢ ጥበቃ ባለስልጣን የድምፅ ብክለትን መከላከልን ጨምሮ ከተማዋን ንጹህና ለነዋሪዎቿ ምቹ ለማድረግ በጋራ እንደሚሰሩ በዚሁ መድረክ ላይ ተናግረዋል።